አደረሰን እንኳን አደረሰን ተመልካቾቻችን አሁን የምንገኘው የገናን ውሎ በአሜሪካ ዝግጅታችን ላይ ነው። አሁን የምንገኘው እዚህ በዋሽንግተን ዲሲ 14 ስትሪት ላይ ነው። እዚህ ዋሽንግተን ዲሲ 14 ስትሪት ላይ የተገኘ ነው ደግሞ የገናን ውሎ በአሜሪካ ዝግጅት በጨርጨር ባርና ሬስቶራንት ተገኝተናል። በጨርጨር ባርና ሬስቶራንት እንግዲህ እዚህ 14 ስትሪት ላይ የተገኘ ነው። የገናን በዓል ምክንያት በማድረግ እንግዲህ እንደምትመለከቱት ከሰራተኞች ጋር እንዲሁም ከወዳጅ ዘመድ ጋር እንግዲህ በዓሉ ምን እንደሚመስል ሰብሰብ ብለው እያከበሩ ነው የሚገኙት። እኛም እዚህ ተገኝተን የገና በዓል ዝግጅት ምንድነው የሚመስለው የሚለውን የምንመለከት ይሆናል። ጨርጨር ባርና ሬስቶራንት 3 ቅርንጫፎች ያሉ ሲሆን እንግዲህ በምግቦቻቸው እጅግ በጣም ተወዳጅ ከሀገር ሰዎች አልፈው እንግዲህ በተለያዩ የውጭ ሀገር ዜጎችን በጣም የሚወደዱ ጣፋጭ ምግቦች ያሉበት ቤት ነው። ቆንጆ የኢትዮጵያ ባህል ምግቦችንም ለውጭው ዓለም ሰዎች ያስተዋወቀ በጣም ተወዳጅና አንጋፋ ባርና ሬስቶራንት ነው። በጨርጨር ባርና ሬስቶራንት የሚኖረን ልዩ የገና በዓል ውሎ በአሜሪካ ዝግጅታችን ይቀጥላል። መልካም በዓል። በየዓመቱ የምናደርገው ዝግጅት ስለሆነ ጓደኞቼም እንኳን ደህና መጣችሁ፣ የሥራ ባልደረቦቼም እንኳን ደህና መጣችሁ፣ እንኳን አደረሳችሁ ላለው እግዚአብሔር ደግሞ አሌክስን ስለሰጠን እዚች ምድር ላይ ስላስቀመጠልን መጠለያ ስለሰጠን እኔ በበኩሌ በእውነት በእግዚአብሔር ፊት እናገራለሁ። ደስ ብሎኝ ነው እሱ ጋር ምሰራው እና አሌክስን ለሁላችን ስለሰጠን እግዚአብሔርን እናመሰግናለን። እግዚአብሔር ለዘላለም ይባረክ። ተመልካቾቻችን አሁን ደግሞ እዚህ አጠገብ የሚገኘው አለማየሁ አበበ ነው። አለማየሁ አበበ ወይንም በዚህ አካባቢ ሰዎች ወዳጆቹ የሚጠሩት አሌክስ በሚለው ነው። አሌክስ እንግዲህ በዚህ በዲኤምቪ ኤሪያ በተለይ በጨርጨር ሬስቶራንት ባለቤትነት ብቻ ሳይሆን የሚታወቀው በተለያዩ የኮሚኒቲ ስራዎች እንዲሁም ደግሞ ከኢትዮጵያ የመጡ ስደተኞች ወረቀት የሌላቸው ወረቀት እንዲያገኙ እንዲሁም ደግሞ ስራ እንዲያገኙ በክፉ ጊዜያቸው በመድረስ ባለቀሱ ጊዜ እንባቸውን በመጥረግ በተለያዩ በበጎ ስራዎቹ በደንብ የሚታወቅ ነው። ለወገን ደራሽ ነው። በመጀመሪያ እንኳን ለገና በዓል በሰላም አደረሰ እያልኩኝ እንደው እስቲ የኮሚኒቲ ስራዎች ምን ያህል ደስታ ይሰጣሉ? ከሱ ልጀምር ብዬ ነው። አመሰግናለሁ። እንኳን አብሮ አደረሰን። ሁሉ እንትን አይገባኝም። እኔ ሳልሆን ህዝብ ያለውን ነው ያወራሁት። እሺ፣ አዎ እንግዲህ በዚህ አካባቢ ብዙ አመት ኖሬያለሁ። በኮሚኒቲውም በቤተክርስቲያኑም በተለያየ መልክ ያው የበጎ አድራጎት ላይ እሳተፋለሁ። ብዙ ከኔም የበለጠ የሚያገለግሉ ኢትዮጵያኖች እዚህ አካባቢ ያሉና ወገንን መርዳት በጣም ደስ የሚል ነገር ነው። ሰው ተቸግሮ ባህር አቋርጦ ስለቸገረው ነው እዚህ የሚመጣውና ሲኖር የሚቻለውን ነገር ማድረግ በምድርም በሰማይም ጥሩ ነውና በዛ አይነት መልክ ነው የማየው። በተወሰነ ደረጃ የምንችለውም በየአቅማችን እንደው ሁኔታው እኔም ጓደኞቼም የተለያዩ ሰዎች እናረጋለን። የኔ የተለየ ነገር የለውም እና ቤተክርስቲያንም ቢሆን ለብዙ አመታት 12 አመት ያህል ብዙ ሰው አቅም ይሄንን 12 አመት ያህል በቤተክርስቲያን አማርኛ ቋንቋ በማስተማር አገልግያለሁ። ጥሩ ጓደኛዬ ነው ላለፉት 20 አመታት እና ሬስቶራንቱን ሲጀምር አብሬው ነው ያጀመርኩትኝ። ይሄ ሶስተኛው ሬስቶራንቱ ነው። ዋሽንግተን ዲሲ ውስጥ 3 ሬስቶራንት አለው። የሚችሊን ግሬድ ሬስቶራንት ነው ባይ ዘ ወይ እና የክሪስማስ ፓርቲ ማዘጋጀት ከጀመረ ወደ 10 አመት ገደማ ይሆነዋል። ሁሉም ላይ እሳተፋለሁኝ። ለምን ለኮሚኒቲው በጣም ብዙ ነገር ነው የሚያደርገው። አዳዲስ ልጆች ሲመጡም ያው አዳዲስ ልጆችን በር ከፍታል። የመጀመሪያቸው ነው። ከዛም በኋላ ወጥተው ትምህርት ቤት ይገባሉ። በቃና የመጀመሪያ ኤክስፒሪየንስ መያዣቸው ነውና በጣም ቆንጆ ነው ባለው
ቦታ ላይ እንድንሰባሰብ ስንነጋገር አንዱ ለአንዱ ያለውን ነገር ሼር ያደርጋል። በትምህርትም በስራም ያለውን ነገር ይነጋገራል እና አመት ላይ በቃ የምንጠብቀው ትልቅ በዓል ነውና ደስ ይላል። ጨርጨር 3 ቦታ ነው ያለው አይደል? አዎ 3 ቦታ ነው ያለው። የት ነው? ሁለቱ በዋሽንግተን ዲሲ አካባቢ ነው ያለው። አንዱ በኮንቬንሽን ሴንተር አካባቢ፣ ይሄኛው ሁለተኛው እዚህ አሁን ያለንበት ፎርቲን ስትሪት ኮሎምቢያ ሃይት ይባላል። አንደኛው ደግሞ ቤተዝዳ ሜሪላንድ ነው ያለው እና 3 ነው ያለው። ጨርጨር ሲነሳ ባህላዊ ምግቦቹን ለኢትዮጵያኖች ከማቅረቡ ባለፈ ደግሞ ጨርጨር ባለውለታችን ነው ይላሉ። ለነጮቹ በደንብ አድርጎ ባህላችንን ምግብ አሳውቋልና በቀደም እንዳውም ላወራ ስመጣ ሙሉ ቤቱ የውጭ ሀገር ዜጎች ነጮች ነበሩና በጣም እየተገረምኩ ነበር። ያ እንግዲህ አሁን አብዛኛው ከስተመሮቻችን የዚህ ሀገር ሰዎች ናቸው። ሁሉም ማለት ነው። ሁሉም ሬስቶራንት ከ10 እስከ 15% የሚሆኑ ኢትዮጵያኖች ናቸው። ይወዱታል ምግቦቻችንን? አዎ በጣም ነው የሚወዱት። በተለይ ጾም ምግባችንን፣ የዶሮ ወጣችንን እና የበግ ወጣችንን በጣም በዚህ ሀገር መጽሔቶች ላይ በብዛት በሰፊው ስለተጻፈ ይመጣሉ። 12 ዓመት ያህል በዚህ ሬስቶራንት ቢዝነስ ውስጥ አለን እና ጥሩ ነው። ከኮሚኒቲው ጋር በደንብ ተያይዘን ነው እየሰራን ያለ ነው። ተመልካቾቻችን አሁን ደግሞ ያገኘኋት የ90ዎቹን በጣም ተወዳጇን በባህላዊ ውዝዋዜ 90ዎቹን የምታስታውሰን በበርካታ የቪዲዮ ክሊፖች ላይ በቆንጆ ውዝዋዜዋ ከግሩፖቿ ጋር በመሆን በርካታ ስራዎችን ያበረከተችልን ሜሪዬ ነው። ሜሪዬ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል ፍጹም። ሰሞኑን እንዳውም እየሰማው ነበርና ለሜሪዬ ይህ ወቅት እነዚህ በዓላቶች በጣም ልዩ በዓሎች ናቸው ለሷ ተብያለሁ። እንደው ምንድን ነው የተገኘው አዲስ ነገር አለ? እግዚአብሔር ይመስገን። የእውነት ነው፣ በጣም የተለየ በዓል ነው ለኔ። እግዚአብሔር ይመስገን። መብርሃን ድንግል ማርያም ክብር ምስጋና ይገባታል። ከነ ልጇ ልጆችን ያገኘሁበት አመት ነው እና ለኔ የተለየ አመት ነው። እግዚአብሔር ይመስገን። ድንቅ አምላክ ነው። ሁሉንም የሚያደርግ በጊዜው ሁሉንም የሚሰራ አምላክ ስለሆነ ለኔም ጊዜ ደርሶ ልጆችን ያቀፍኩበት አመት ነውና ይሄ ገና ለኔ በጣም የተለየ ገና ነው። በአጋጣሚ የተገኘሁት ጨርጨር ዲሲ ባለቤቱ አለማየሁ ይባላል። በጣም የተለየ አለቃ ነው ያለን። እግዚአብሔር ይመስገን። እንደዚህ የክሪስማስን በዓል በሱ ቤት ሰብሰባ አድርጎን ሰራተኞችን የሚጋብዝበት ወቅት ነው። በጣም እናመሰግነዋለን። ለሱም እድሜና ጤና ይስጥልን፣ ሰብስቦ በዓልን በዓል ስለሚያስመስልልን እግዚአብሔር የተመሰገነ ይሁን። ረጅም እድሜና ጤና ይስጠው። ለፈረንጆቹ አዲስ አመት ለኛ ገና እንኳን በሰላም አደረሳችሁ እንላለን። አሁን የምንገኘው ናይን ስትሪት ላይ ባለው ጨርጨር ባርና ሬስቶራንት ነው። ጨርጨር 3 ቅርንጫፎች አሉት። ዲሲ ናይን ስትሪት ላይ፣ ዲሲ ፎርቲን ስትሪት ላይ እና እንዲሁም ቤተዝዳ እንገኛለን። ጨርጨር መታችሁ ሁሉ ዝግጁ። ትኩስ ነገር ብትፈልጉ፣ ቀዝቃዛ ነገር ብትፈልጉ፣ የምግቡ አይነቶች በጣም ትወዱታላችሁ። ኬተሪንግ ብትፈልጉ ደግሞ ሁሉ እንደ ምርጫችሁ አለ። መልካም ገና። እንደ ቤተሰብ ነው የምንሰራው። ዋናው ነገር ምንድነው? ኃላፊነት መስጠት፣ ሰውን እንደ ራሱ ቤት ኢምፓወር ማድረግ እና አብዛኞቹ የኔ ሰራተኞች እንደ ራሳቸው ቤት ነው ቀን ከሌሊት የሚያስቡት የሚሰሩት እና እነኚህን አመት ሙሉ የሰሩትን ደግሞ አንድ ቀን ደግሞ እኔ ሰርቭ ላድርጋቸው እያል ሬስቶራንቱ በጊዜ ይዘጋና ከሁሉም ሬስቶራንት ያሉት እዚህ ይመጣሉ። አንተ እያስተናገድክ? አዎ፣ ምግብ ከሌላ ቦታ ነው ኦርደር የሚደረገው እንዳየሽው ማለት ነው። በጣም እና እንደዛ ነው፣ በዛ ነው የምናሳልፈው። እና ደግሞ አንዳንድ ከስተመሮቻችን የቅርብ ሰዎች ደግሞ በዚህ ውስጥ ይጋበዛሉ። እኛ አሁን ጓደኞች ነን፣ ግን
ለሰራተኞቹ ነው ይሄንን ፓርቲ የሚያደርገው። ሶስቱም ሬስቶራንት የሚገኙ ሰራተኞቹ በጠቅላላ ይገኛሉ። ጓደኞቹ ቢዝነስ ፓርትነሮቹ ምናምን ይመጣሉ። እንዳያችሁት አንዳንዶቹ ልጆቻቸውን የልጅ ልጆቻቸውን ላይ ይዘው የመጡ አሉና ለኔ በጣም 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 ቆንጆ ነው። አላበት ስጦታ ይሰጠናል። እንደገና እንደምታዩት ደግሶ ያበላናል። ራሱ ነው የሚያስተናግደው። አሌክስ ማለት በጣም ጥሩ ሰው ነው። እኔ ያው በጣም አክባሪ ነው። በጣም የምወደው ወንድሜ ነው እና ምንም ችግር የለም እሱ ጋር መስራት ማለት እኔ እንጃ። እኔ ሁሉም ሰራተኛ የሚናገረው ነው። ለቀጠራችኋቸው ሰራተኞች ብትችሉ እንደዚህ 1 3 4 የንግድ ድርጅቶች አሉ እዚህ አካባቢ ፓርቲ የሚጥሉ ለእንዲህ አይነት ነገር ላይክ ዩ ስትሪት ፓርኪንግ አለ ከማቃቸው ውስጥ ማለት ነው። እንዲህ አይነት ነገር ብታረጉ አፕሪሺየት ብታረጓቸው ሰራተኞቻችሁን እናመሰግናለን። 1 አመት ሙሉ አብራችሁን ስለሰራችሁ፣ አብራችሁን ውጣ ውረዱን ስለሄዳችሁ፣ አብራችሁን የቸገረን ጊዜ ስለደረሳችሁልን እናመሰግናለን ብላችሁ ምስጋና ብታቀርቡ በጣም 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 ጥሩ ነው። እድሜ አጭር ነው። ስለዚህ ባለንበት ጊዜ ገንዘብ ብቻ መሰብሰብ ሳይሆን ገንዘብ ማውጣት፣ አብሮ መካፈል፣ መብላት ምክንያቱም አጭር ስለሆነ ይዘነው አንሄድም። ስለዚህ በዛ አይነት ሴንስ ነው ጭንቅላት ያለው። ለፈረንጆችም ክሪስማስ አሜሪካ ሀገርም በየአውሮፓ ላላችሁ ለአዲሱ ዓመት እንዲሁም ለኢትዮጵያ ገና እንኳን በሰላም አደረሰን ነው የምለው። አመሰግናለሁ። አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሳችሁ። ድሬዳዋ ያላችሁ እናቴ፣ ወንድሜ፣ እህቶቼ በጠቅላላ እንኳን አደረሳችሁ። እዚህ ምላለችው አሜሪካ አለችኝ እህቴ ሰላም አበበ ትባላለች። እንኳን አደረሰሽ ከነ ቤተሰብሽ እንኳን አደረሳችሁ። መልካም በዓል ይሁንላችሁ ለሁላችሁ። ድሬዳዋዎች በጠቅላላ ደቻቾች በጣም ወዳቸዋለሁ። ጓደኞች አዲስ አበባ ያላችሁ በጠቅላላ ባለቤቴ በጣም ወዳቸዋለሁ። ናፍቃችሁኛል በእንጂ ባለቤቴ ናፍቃኛል ነው በጣም ናፍቆቱን ሁሉ ይነግራቸዋለሁ ያውቁታልና ናፍቃችሁኛል። በጣም ነው ወዳችሁ። እንኳን ያደረሳችሁ። መልካም በዓል ይሁን። እግዚአብሔር ደግሞ አብሮ ለማክበር ያብቃል። መላው የኢትዮጵያ ሕዝብ ቤተሰቦቼ፣ እናቶቼ፣ እህቶቼ፣ ጎረቤቶቼ፣ ቤተሰቦቼ ሁሉ እንኳን ለገና በዓል በሰላም በጤና በፍቅር አደረሳችሁ። ጓደኞቼ፣ ወዳጆቼ፣ ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ዝላላችሁ ጓደኞቼ የልጆቼን መምጣት ምክንያት በማድረግ ሰፖርት ላደረጋችሁ ለሁላችሁም እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። አይለየን። ቤተሰቦቼ በጣም ወዳችኋለሁ። እንኳን አደረሳችሁ። መልካም ገና እላለሁ። የሰላም የደስታ የፍቅር ያድርገልን። አገራችንን ይባርክልን። እቺም የምንኖርባት አገር ትባረክ። ተባረኩ እናንተም። መልካም ገና ለሁላችን። ጨርጨር ኢትዮጵያን ሬስቶራንትና ባር በተለያዩ ብራንቾቻችን ማለትም 9th ስትሪት ዲሲ፣ 14th ስትሪት ዲሲ እና በቤትስዳ ባሉት ሬስቶራንቶቻችን መተው ጣዕም ያላቸው ምግቦቻችን ከጥሩ መስተንግዶ ጋር ተዘጋጅተን ጠብቆታለን። ይምጡ፣ ተደስተው ይመለሳሉ። ጨርጨር ኢትዮጵያን ሬስቶራንትና ባር። ተሽከርክራ እኔ ብስ እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል